ውሸት አባዬ፣ ውሸት ነው፣ እየዋሸክ ነው ኤቢ። ውሸት አባዬ። ለምንድን ነው ውሸት ፈገግ የምትለው? አይቼሃለሁ አባዬ፣ ስታለቅስ ነው የቆየኸው። ቆይ ለምንድን ነው የምታለቅሰው አባዬ? ቆይ ለምንድን ነው የማትናገረው? የማትናገር ከሆነ አባዬ እኔ ራሱ ለማዬ እነግራታለሁ። እሺ ምንድን ነው ምንድን ነው መስሎሽ? መድዬ አያምር? እሷ ይልቅ እንደውም ትንሿን ውሃዬን ይመስላል። ያው እኔ መቼ የማይመሳሰል ሰው ነው የሚመሳሰልብኝ። የሆነ ዲስኦርደርማ አለብኝ። ሞትበት እንኳ ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭርስር ሄዶ ገብቶ የሚልከሰከስ ወንድ አይደለም። እንዴ ማርቲ ምን መሆንሽ ነው? እኔ አሁን ደረጃ አልኩኝ ራው ራሴን እያመመኝ ነው። ክፍልሽ ገብተሽ አረፍ በይ። እንዳለችው ግንኙነት ቢኖራቸውስ? የምን ግንኙነት? ቆይ ማርታ ምን እያልሽ ነው? አንደኛ እንጀራ አታድርገኝ እንጂ ደር እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። የወይዘሮ ማርታ እህት እንግዲህ እኔም ሲንግል ማማ ነኝ፣ እህቴንም ትዳሯን ማፍረስ አለብኝ ብላ ቆርጣ የተነሳች ትመስላለች። የሰላምዬ ልጅ ውሃን ይመስላል። በቃ ሁሉንም ሚስጥር በግልጽ የምታቅ ይመስል እህቴ ጠርጥሪ ብላ በግልጽ የምትናገር ይመስል ሁሉንም ነገር መርዝ እየነሰነሰችበት ነው። የእህት ምቀኛ፣ የእህት ተንኮለኛ ማለት እንደዚህ ነው። የቅርብ ወዳጅ፣ የቅርብ ዘመድ፣ የቅርብ እህት ቢሆን እንኳን እውነት እንኳን ቢሆን የእህቷን ትዳር ለመጠበቅ እሱን በሚገባ በግልጽ አውርታ ሲሆን ነው። ሰላም ሰላም፣ የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ፕሊዝ ለቤት አዲስ ሲሆናችሁ ሰፖርት አድርጉኝ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር ተፈጥሯል። እንግዲህ መድኃኒት ሰላምዬ አንቺ ውሃን የሚመስል ልጅ ነው የወለድሽው። ውሃን ስለምትወጃት አንዳንድ ጊዜ እኮ በጣም የምንወደውን ሰው አስመስለን እንወልዳለን ትላለች። በተቃራኒው ጋሽ ደረጀ እውነቱን ሳይነግሯት ስቅስቅ ብለው አለቀሱ። ጉዴ ሳልናገረው ሳልተነፍሰው አደባባይ ወጣ በማለት ከባድ ጭንቀት ውስጥ ገብተዋል። መድኃኒትን በየቀኑ መርዝ እሾህ እየነሰነሰች ትዳሩ ልታፈርስ ቤቱ ልናድደው ልትንደው ጫፍ ደርሳለች። ጋሽ ደረጀ ድፍረት አጣ መናገሩ፣ አቅም አጣ መተንፈሱ። አብጌልም አባዬ ለኬም እንደዚህ አቅማታል፣ ለኬም እንደዚህ ካድ ይሆናል በማለት እንግዲህ የእሱን እንባ ተቀብላ ማልቀስ ጀምራለች። አባዬ አንተ ካልነገርካት እኔ እነግራታለሁ በማለት ዛሬ የቁርጡ ቀኑ ሆኗል። ጋሽ ደረጀ ከአቅም በላይ ተጨንቀዋል። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። የወይዘሮ ማርታ እህት መድኃኒትም አሁንም ነገሯን ተንኮሷን ከማድረግ ወደ ኋላ አለችን። በየቀኑ መርዝ መጥፋት ሆኗል ስራዋ። ሰው እንዴት ለእህቱ ጥላት ይሆናል? እንዴት የእህቱን ትዳር ለመበተን ጫፍ ይደርሳል? በየቀኑ በእርግጥ ማርታ ሙሉ ሰው ናት። መልካምነቷ፣ ደግነቷ፣ ለትዳሯ ያላት ታማኝ፣ ለደረጀ የምሰጠው ምስክር፣ እኔ እንኳን እያለው ብሞት እንኳን ቆቡን ደፍቶ ገዳም የሚገባ ባል ነው ያለኝ እያለች በዚህ ልክ ነው የምታምነው። ጋሽ ደረጀም ድፍረት ያጡት አቅም ያጡት ለመናገር ይህን ያህል እምነት ስላሳደረችበት ነው። የሚያሳዝነውና ልብ የሚሰብረው ጉዳይ የዚህ መጨረሻ ምንድን ነው የሚለው ነው። አሁን ጋሽ ደረጃ አቅም አጥተዋል። ወይዘሮ ማርታን መጠርጠር ጀምራለች። እውነትም እኮ ሊሆን ይችላል ነው ብለን መገመት አይከፋም። ደሬ የማያስቀይመው ያስቀይምሃል፣ የማያናድደው ያናድድሃል። ቆይ የሰላም ልጅ ውሃን ይመስላል ማለት ምን ያስቀይማል? ሰላምስ ምኑን ከምን አገናኝታ ነው ለአንተ ደውላ የነገረችህ? ለእኔ አትነግረኝም ወይ በማለት አሁን ነገሩ እየተቀጣጠለ ነው። ጋሽ ደረጀ ባላወቁ ስህተት ተጨማሪ የእግር እሳት ሆኖባቸዋል። የዳጣ መፍትሄ ሳያገኝ፣ የዳጣ ቋጠሮ ሳይፈታ፣ የዳጣ እውነታው ሳይገለጽ ሌላ መዘዝ። አሁን ትልቁ ጉዳይ ዳጣ እኮ ያንተ ልጅ ልትሆን ትችላለች ብላለች ወይዘሮ ማርታ። ምክንያቱም እናት የላት አባት የላት የጓደኛዬ ልጅ ናት ብለህ ሳለ አይደለችም አልክ እና ታዲያ ብዙ ጥያቄ የሚያስነሱ እኮ አለ። ማስነሳት ቀርቶ ሳይሆን እኔ አንተን ስለማምንህ ነው ደሬ። ሰው የሚለውን ብሰማ እስከዛሬ ብዙ ነገር ይፈጠር ነበረ እያለች ነው። ጋሽ ደረጀም አልተሳሳትሽም እኮ እውነትሽን ነው ብሎ ደፍሮ መናገር አቅቷቸው እንባቸውን ማፍሰስ መርጠዋል። መድኃኒትን በየቀኑ ቤቱን ከማበጣበጥ አልተሻለችም። ብዙ ጊዜ ክፋትና ተንኮል ሆኗል ስራዋ። በሌላ በኩል አብጌል ናት። አብጌል አሁን መድኃኒት የምትላትን እየሰማች ውሃን
ዳጣንና ናታንን ለማጣላት ጫፍ ደርሳለች። እኔ ነግርሻለሁ፣ እኔ መክርሻለሁ፣ እሷን ከዚህ ቤት እብድ አድርገን እናስወጣታለን ባለቻት መሰረት የጀመረች ይመስላል። ለናታን ያመጣችውን ኢሊፖፕ ለዳጣ ስትሰጣት ዳጣ አመሰግናለሁ እቴ፣ ትልቅ ነገር ነው ለሷ ይሄ ስጦታ። ትልቁ ጉዳይ ግን የመድኃኒትን ምክር ሰምታ አቢጌል ነገርየውን የተረጎመችው ይመስላል። መድኃኒትም ዳጣንም በዚህ በኩል ታቃጥላለች፣ ደረጀን በዚህ በኩል ታቃጥላለች። ወይዘሮ ማርታንም ጥርጣሬዋ እንዲሰፋና ቤቱን እንድታተራምሰው እየጎሰጎሰቻት ነው። እጅግ የሚያሳዝነው ነገር አሁን ደፍራ ወይዘሮ ማርታ ነገሮች እኮ አቅጣጫቸው ወደ ጥርጣሬ እየወሰዱ ነው፣ ደሬ መድኃኒት እኮ እውነቱ ሊሆናል የምትናገረው ብትለውም እሱ ግን ቃሉን ድፍረት አቶ መናገር አቃተው። አዎ ልክ ናት እና ምን ይጠበስ፣ አዎ ልክ ናት፣ ከፈለግሽ ግደኝ ማርትዬ፣ የዋህነትሽ በዚህን ያህል ልክ አንቺ የጥርጣሬ ጥፍር ታክል ጥርጣሬ ባለመኖሩ ነው እንደዚህ እኔን ሸህም ይዞኝ ብዙ ነገር ጭንቀት በውስጥ አምቄ ያስኩት፣ አውቄ ሳላውቅ በስተት በድፍረት ያረኩት ብልሽ አታምኝም። የሚያውቀው ፈጣሪ ብቻ ነው። ማርትዬ አንቺ እንዲህ ስታምኝኝ እኔ ወድቄ ወይም ተዋርጄ ስታገኝ ምን ሊሆን? ከአንድ አይሉት ሁለት ልጅ አስቡት። አንዱ ስተት ሁለቱ ግን ድፍረት ነው የሚሆነው። የዚህ ጉድ መጨረሻው መቼ ይሆን? የዚህ ማብቂያ መጨረሻው መቼ ይሆን? እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። ወይዘሮ ማርታ ማሆን ነገርየው እውነት ሊሆን ይችላል እኮ ደሬ፣ መዲኮ ያለ ምክንያት እንዲህ አትልም ስትለውም ጋሽ ደረጀ ካሁን በኋላ ወደ ሀገሯ ትሂድ፣ ከዚህ ቤት ላያት አልፈልግም በማለት በታጀበ እንባ እጅግ እያለቀሱ ነበረ። ወይዘሮ ማርታ አሁን መጨረሻው ላይ የደረሰች ትመስላለች። በጣም የሚያሳዝነው ጉዳይ አቢጌል ናት። አቢጌል በዚህ በኩል አባቷን ድፍረት አግኝ፣ እውነቱን ንገራት፣ ሀቁን ተጋፈጥ፣ የሚፈጠረውን አሁኑኑ ተጋፈጠው አባዬ፣ ወይ መለያየት ወይ መጋደል። አሁን አቢጌል ይህ ጉዳይ እንደሆነ ታውቃለች። ወይዘሮ ማርታ አስቡት፣ ወይ በእሷ ህይወት ላይ ነው የሚመጣው የዚህ ጭንቀት ጠባሳ፣ ወይም በንዴት አንድ ሰው ነው የምትጎዳው። አስቡት፣ ሰላም ክደት፣ ደረጀ ክደት፣ አስቡት። ሁሉም ቤተሰብ ያውቃል የሚለውን ደግሞ በአጠቃላይ ስትሰማ ምን ያህል ለቤቴ ባዳ ሆኜ ነበረ፣ ምን ያህል ለቤቴ ርቄ ነበረ፣ አይኔን መግለጥ ነው ያቃተኝ፣ አይሆንም ብዬ ውስጤን አሳምኘው ነው እስከ ዛሬ የተሸወልኩት ብላ ሌላ ጸጸት ነው የምትገባው። መድኃኒትም እፍረት አላገኘችም። አሁንም የዛሬ ዓመት ዱባይ ስትመጪ ልጁ ኦልሬዲ 1 ዓመት ሆነው ማለት በቃ ቀጥታ ደረጀ ነው የሚለውን ነገር ነው መናገር የፈለገችው። ወይዘሮ ማርታ ግን ባሌን አትናገሪብኝ፣ በባሌ አልደራደርም፣ አምነዋለሁ፣ ምርኩዙን ይዞ ቆቡን ደፍቶ ገዳም የሚገባ ባል ነው ያለኝ፣ እንኳን በህይወት እያለው መድኃኒት የኔ ባል እንዳንቺ አይደለም ብትላትም እሷ ግን እህቴ እንደው ዓይንሽን ግለጭ ብዬ ነው እንጂ ብላ አዋስታ ከመናገር ይልቅ እሷ የእሷን ሀሳብ ደግፋ እነሱን ውሽ አድርጋ ከዛ ቤት እንድታስወጣላት ነው የምትፈልገው። የጉዳይ መጨረሻው ምን ይሆን? አንዳንዴ ከሩቅ ጥላት የቅርብ ወዳጅን ጠርጥር ይባላል። መድኃኒት አሁን እህቷና ደረጀ ቢለያዩ ምንም የምታተርፈው የምታገኘው ነገር የለም። ግን የሆነ እልክና ምቀኝነት ነገር ነው ልቧ ላይ እንደዚህ እየተንተከተከ ያለው። በጣም ያሳዝናል። በጣም አንዳንድ ጊዜ አወቅን እያልን የሰው ትዳር የምናፈርስ በጣም ብዙዎች አለን እና ከዚህ አይነት ሰው ይሰውረን። የጋሽ ደረጀ መጨረሻ የሚሆን እውነቱስ መቼ ነው የሚገለጠው? ሀቁስ መቼ ነው የሚፈነዳው? ቀጣይ ክፍል